በአማራ ክልል በአገዛዙ ጦርና በፋኖች መካከል የሚካሄደው ውጊያ ሲቀጥል የአማራ ፋኖ 4 ክፍለ ጦሮች በጥምረት ባደረጉት ውጊያም ድል ማስመዝገባቸው ሰምቷል። ውጊያው ዛሬም እንደቀጠለ ሲሆን በቀጠናው በርካታ የድሮን ጥቃቶች መሰንዘራቸውም ተሰምቷል። መረጃውን በዝርዝር እንመለከተዋለን። በጎንደር ቀጠና 4ኛ ቀኑን ይዞ በቀጠለው ዘመቻ አርበኛ ጌትነት መሳፍንት ከ180 በላይ ያገዙ ኃይሎች ሙትና ቁስለኛ መደረጋቸው ሰምቷል። በዚህ ዘመቻ ላይ ከጎጃም የሄዱ ወንድም ፋኖች መሳተፋቸው ሲነገር ትንቅንቁ አሁንም ቀጥሏል። ተጨማሪ መረጃ ለን ታደምጡታላችሁ። በጎጃም ቀጠናም ዛሬ ውጊያዎች ቀጥለዋል። በዚህም በአቸፈርና በመራዊ ከተማ ዙሪያ ከባድ ትንቅንቆች መጀመራቸውን ምንጮች ከስፍራው አድርሰዋል። በቆይታችን በዝርዝር የምታደምጡት ሌላኛው መረጃችን ነው። በሸዋ ቀጠና የገባው የብልጽግናው 103ኛ አየር ወለድ ኃይል በከፍተኛ ሁኔታ መደምሰሱ ሲነገር ያጣይና የከሚሴ ሆስፒታሎችም ዛሬ ርፋዱን በቁስለኛ መጨናነቃቸው ተረጋግጧል። በሸዋ ሮቢትም የተሳካ ኦፕሬሽን ሰርቶም የአማራ ፋኖ ኃይሎች ወሳኝ ድል አስመዝግበዋል። እንመለከተዋለን። ይህ አስቸኳይና ወሳኝ መረጃዎችን እንደሚከተለው ማቅረብ ይጀምራል። በቆይታችንም ቀደም ሲል በአርዕስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በዝርዝር ወደ እናንተ እናደርሳለን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎች አለፍን። አብራችሁን ቆዩም። የአማራ ክልሉ ጦርነት በፋኖ ኃይሎች የበላይነት ተጠናክሮ ሲቀጥል የአማራ ፋኖ ኃይሎች ብርቱ ገድል እያደረጉ ታላላቅ ድሎችን በየቀኑ እያስመዘግቡና ጀብዶችንም እየፈጸሙ መሆኑም ተሰምተዋል። በአሁኑ ሰዓት የአማራ ፋኖዎችና መላው የአማራ ሕዝብ በብልጽግና መንግስት የተከፈተባቸውን ጥቃትና የፖለቲካ ሴራ እየበጣጠሱ ድል ማብሰራቸውም ታውቋል። ትናንት አመሻሹና ዛሬ ረፋዱን በበርካታ አካባቢዎች በተለያዩ የክልሉ ቀጠናዎች ውጊያዎች የተደረጉ ሲሆን ድሎች መመዝገባቸውንም ምንጮች ገልጸዋል። እንደ ምንጮች ገለጻ ከሆነም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና የቴዎድሮስ የ15ኛ ኮር 55ኛ ክፍለ ጦር በአቸፈር ወረዳ ያገዘው የጦር ሰራዊት መደምሰሱ ተሰምቷል። ትላንት ማታ ላይ የብቲ ወደድ አያሌው መኮንን ብርጌድ የፋኖ ኃይሎችን ለማፈን ከሊበን ወደ ሶማሊያ በርካታ ኃይሉን በማጠራቀም ጉዞውን ወደ ሊበን አቅጣጫ ቢያደርግም በነበልባሎቹ ጉዞ ከሽፎበታል የተባለው ጉዞ የከሸፈበት ያገዘው የጦር ሰራዊትም ህዳር 11 ቀን 2018 ዓ.ም ኃይሉን አሰባስቦ በሊበን ላይ የገባ ቢሆንም የብቲ ወደድ አያሌው መኮንን ብርጌድ የፋኖ ኃይሎች እቅዱን አክሽፈው ድል መቀዳጀታቸውም ተረጋግጧል። የፋኖን ከባድ ምት ያረፈበት ያገዙ የጦር ሰራዊትም የተመታው ተመቶ ቀሪው እግሬ አውጪኝ ብሎም ወደ መጣበት ከተማ እንዲመለስ ተገዷል። በዚህ ውጊያ በውል ያልታወቀው የብርሃኑ ጁላ የጦር ሰራዊት አባላት እስከ ወዲያኛው ሲደመሰሱም አንድ ሻምበል መሪና ብሬን ተኳሾችም መደምሰሳቸውን ይሰማው። በሌላ በኩል በኤፍራታና ግድም ወረዳ መሽጎ ለወራት ህዝብን ሲዘርፍና ሲያሰቃይ የቆየው የአገዛዙ 103ኛ አየር ወለድ ክፍለ ጦር በዛሬው ዕለት በከፍተኛ ሁኔታ መደምሰሱ ተረጋግጧል። በአጣየና በአካባቢው የአማራ ፋኖ ጥምር ሰራዊት በተቀናጀ የጋራ ተጋድሎ በርካታ የአገዛዙ ሰራዊትን ሙትና ቁስለኛም ማድረጉም ተሰምቷል። ትናንት ህዳር 11 ቀን 2018 ዓ.ም እና ዛሬ ረፋዱን በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃም በኤፍራታና ግድም ወረዳ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የተውጣጡ የክፍለ ጦር ሻለቆች በቀጠናው ከሚገኙ የአባት አርበኛ ፋኖች እንዲሁም አጼ ይኩኖ አምላክ ክፍለ ጦር እንዲሁም የሰባት ለሰባ ክፍለ ጦር ጋር በጋራ በመሆን በቅንጅት ከንጋቱ 11 ሰዓት ጀምሮ በወረዳው በርግቢ ቀበሌ በአይነቱ ለየት ያለም በአራት አቅጣጫ ወደ ውጊያ አድርገው ያገዛዙ የጦር ሰራዊትን ክፉኛ መምታታቸውም ታውቋል። ሰፊ የአውደ ውጊያ ቀጠናን በወሰደው የዛሬው ተጋድሎ በሁለት ወሳኝ ግንባሮች ውጊያ የተደረገ ሲሆን ልዩ ቦታው በጃናሞራ ተራራ በአመጅ ገብርኤል በበርግቢ ውሃ ታንከርና ቴሌታወር አካባቢዎችን የሸፈነ ታላቅ ተጋድሎ ተደርጎ በተቀናጀ ውጊያና አንድነት የጠላትን አከርካሪ መስበር መቻሉን የተገለጸው በተደረገው የተቀናጀ አውደ ውጊያም የራምቦ ክፍለ ጦር ሞገሴ አንደኛ ሻለቃና ማንበርክ 3ኛ ሻለቃ እንዲሁም የሰባት ለሰባ ክፍለ ጦር የናውሰናው ሻለቃ እንዲሁም የአስማራ ዳኝ ሻለቃ ታላቅ ተጋድሎ በመፈጸም ታሪክ አስመዝግበዋል። ይህ አውደ ውጊያ የአማራ ፋኖ ትግል የአንድነት ኃይል የታየበት በአርበኛ ልመነ ዘውዴ የተመራው የአጼ ዘርዓ ያዕቆብ ኮርና የኮሩ ልዩ ኦፕሬሽናል ክፍል በአርበኛ አበባው ዘለቀ የተመራው ሰራዊት ወንድማዊ ፍቅርን ባነገቡ የአጼ ይኩኖ አምላክ ክፍለ ጦር አሳልፍ ተሻገር ሻለቃና የሰባት ለሰባ ክፍለ ጦር የደመላሽ ሻለቃ በሌላኛው የውጊያ ግንባር ደግሞ ደጎ ልዩ ቦታው በሳራምባ ቴሌታወር በካላጎማ እንዲሁም በተረተራ አካባቢ የተደረገው ለአስጨራሽ ትንቅንቅ በርካታ የአየር ወለድ ክፍለ ጦር አባላቱ ላይ የሰራዊትና የቁሳዊ ጉዳት ያደረሱበት ሲሆን በቀጠና የሚገኘው የብልጽግና የጦር ሰራዊትም የጀግኖችን ክንድ መቋቋም ሲያክተው ከከሚሴ ከተማ ተጨማሪ ኃይል ቢያስገባም ከደረሰበት ከፍተኛ ኪሳራ ሊታደገው አልቻለም ሲል ነው
የፋኖ አዛዡ የገለጸው። በከሰያት አመጃ ገብርኤል ተራራው ላይ በሰፈረው ሰራዊት ላይም የራምቦ ክፍለ ጦር የሞገሴ አንደኛ ሻለቃ ታላቅ ተጋድሎ በማድረግ በርካታ የጠላት ኃይል በመረፍረፍ የፋኖ ኃይሎች ስኬታማ ድልን ተጎናጽፈዋል። የአገዛዙ ጦር ወታደራዊ ጠቀሜታ ያለውን ያላላ ጀብል ተራራን ለመያዝ ባደረገው ከፍተኛ ትንቅንቅም የብርሃኑ ጁላ የጦር ሰራዊት በ7 ለ7 ክፍለ ጦር ሲኖ ሻለቃ ተመቶ ሲመለስ ከወትሮው ለየት ባለመልኩ የአንድነት ድባብ የታየበት የፋኖ ሰራዊት በተናበበ መልኩም በአገዙ ወታደሮች ላይ የጋራ ድል መጎናጸፋቸውን የአማራ ፋኖ ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ህዝብ ግንኙነት ክፍል አርበኛ ሐኪም አላዩም የገለጸ ሲሆን ዛሬ በተደረገው የጋራ ኦፕሬሽንም ጠላት በ3 አምቡላንስ ሙትና ቁስለኛውን ወደ አጣዬ ከተማ ሲያስገባም የአጣዬና የከሚሴ ሆስፒታሎች ከቀላል እስከ ከባድ የአየር ወለድ ክፍለ ጦር አባላት ቁስለኞች መሙላቱም ተረጋግጧል። በተመሳሳይ የሸዋ ጠቅላይ ግዛት እዝ አርበኞች ጦር የታደለ ወርቁ ብርጌድ ቃኞችም በሸዋሮቢት ቀበሌ 6 ላይ የሳካ ኦፕሬሽን መስራታቸው ተረጋግጧል። ዛሬ ህዳር 12 ቀን 2018 ዓ.ም የአማራ ፋኖ ሸዋ ጠቅላይ ግዛት እዝ በሸዋ የሚገኘውን ያገዙን አየር ወለድ ኮማንዶና አማራን በመካር ለስርዓቱ ያደረውን የሚሊሻ ኃይል እየተከታተለ በመደበኛ ውጊያና ወታደራዊ ኢላማ ባደረገ ደፈጣ ጥቃት ከሸዋ ምድር እያጸደው እንደሚገኝም ተመላክቷል። ዛሬም እንደተለመደው በሸዋ ጠቅላይ ግዛት እዝ የአርበኞች ጦር የታደለ ወርቁ ብርጌድ ቃኞች በሸዋ ጠቅላይ ግዛት በሸዋሮቢት ከተማ አስተዳደር ቀበሌ 6 ቆቦ ልዩ ኬላ ላይ የነበሩ የስርዓቱ ኃይሎች ላይ በሰነዘሩት ድንገተኛ ጥቃት በርካታ ያገዙ ኃይል ቁስለኛ ሲደረግ ከ5 በላይ ሚሊሻ እስከ ወዲያኛው መደምሰሱም ተረጋግጧል። የምስራቅ አማራ ኮር አንድና የሚኒልክ ዕዝ ልዩ ዘመቻ አህዶች በጥምረት ባደረጉት ተጋድሎ ራያ ግንባር ላይ ትልቅ ድል ማስመዝገባቸውም ሰምቷል። የብልጽግናው የጦር ሰራዊት በራያ ቆቦ በጮቢ ግንባርና በተኩለሽ ግንባር በርካታ እግረኛ ሰራዊት በቅርቡ ባስገባቸው ቻይና ሰራሽ ኦራል ላይ በተጠመዱ 155 ኤፍኤም መድፎች ቢኤም ብረት ለበሶችና ዙ 23 አግዞ ህዳር 9 ቀን 2018 ዓ.ም ከቀኑ 9 ሰዓት ጀምሮ እስከ ህዳር 10 ቀን 2018 ዓ.ም ምሽት ላይ በተጠናቀቀው ተጋድሎ ከባድ ሰብአዊ ኪሳራ አስተናግዶ ወደ መጣበት ያገዙ ኃይል መመለሱ ሰምቷል። በተጋድሎው የምስራቅ አማራ ኮር አንድ አህዶች ሀውጃኖ ክፍለ ጦር፣ አሳምነው ክፍለ ጦር ሁለተኛና አምስተኛ ሻለቃ እንዲሁም ከኮሩ 2 ዲቢና ወርቅ እንዲሁም የዙ ልዩ ዘመቻ በጥምረት ባደረጉት ብርቱ ትንቅንቅና ተጋድሎ በጠላት ላይ ከባድ ሰብአዊና ኪሳራ በማድረስና ቀጠናውን በማስከበርም ታላቅ ድል ተጎናጽፏል። በተጋድሎ ከባድ ሽንፈት የገጠመው ያገዙ የጦር ሰራዊት የገጠር መንደሮችና ታዳጊ ከተሞች ላይ ከባድ መሳሪያ በማስወንጨፍ ከሰው ህይወት ላይ የአካል ማጉደል አደጋ ሲያደርስ ቁጥራቸው ቀላል የማይባሉ እንስሳቶችንም ጨፍጭፏል። ሀብት ንብረትም አውድሟል ተብሏል። በሌላ በኩል በጎንደር ቀጠና በተከፈተው ዘመቻ አርበኛ ጌትነት መሳፍንት ከ180 በላይ የአገዙ ኃይል ሙትና ቁስለኛ መደረጉ ተሰማም። ለአራተኛ ቀናት በዘለቀው በክቡር ሰማዕቱ አርበኛ ጌትነት መሳፍንት ስም በታወጀው ዘመቻ የራስ አሞራው በነኮር የፋኖ ኃይሎች በተለያዩ ግንባሮች አስደናቂ ድል መጎናጸፋቸውን ከበላይ ዘለቀ የህዝብ ግንኙነት መምሪያ ለማረጋገጥ ተችሏል። በሰሜን ጎንደር ቀጠና በአራት አቅጣጫ ወደ ዳባት ወረዳ አጀር ጃኖራ ያመራው የአብይ አህመድ ጦር ሰራዊት በራስ አሞራው 3ኛ ኮር ሰራዊት በቆላማው የወገራ ጠገዴና አርማጭሆ እንዲሁም ዛሬ ማጎዝ አዋሳኝ መሬቶች ላይ እንደ በረዶ ቀልጦ መቅረቱን ምንጮች ገልጿል። ተከታትሎ የገቡ ያገዙ ሰራዊት አራቡር ቀበሌ፣ አቦገዳም፣ ሞረጣች፣ ጸበልና ወይራ ግርግስ ላይ ከ30 በላይ ያህሉ ሲደመሰስ 23 ያክሉ ደግሞ ቁስለኛ ተደርጓል። በዚህም 2 ወታደራዊ ተሽከርካሪም ከጥቅም ውጭ መደረጉ ተረጋግጧል። ከዚህ ጥቃት የተረፈው ወደ ዳባት መሸሹም እየተነገረ ይገኛል። በደባርቅ አቅራቢያ ደግሞ ጥራይና ላይ የተገረፈው ያገዙ ኃይልም ለጊዜው በውል ቁጥሩ ያልታወቀ ጠላት ሰብአዊና ቁሳዊ ኪሳራን አስተናግዶ የፋኖን ምት መቋቋም ስላልቻለም ሸሽቶ ወደ ደባርቅ መመለሱ ተሰምቷል። ጀግናው ጌትነት መሳፍንት በወደቀበት አጅሬ ላይም ከ65 በላይ የጠላት ኃይል ሲደመሰስ ከ70 በላይ የሚሆኑ ደግሞ ከባድ ቁስለኛ መደረጉ ተረጋግጧል። አራተኛ ቀኑን ባስቆጠረው የቀጠናው ፍልሚያ በድምሩ 180 በላይ የብልጽግና ሰራዊት ሙትና ቁስለኛ መደረጉን ለማወቅ ተችሏል። በሌላ በኩል አብይ አህመድ በዘመቻ አርበኛ ደማሊት በተማረኩ ምርኮኞች ላይ ከባድ የሆነ የድሮን ጥቃት መፈጸሙ ተሰማም። የብልጽግናው አገዛዝ በምስራቅ አማራ ቀጠና ሰሜን ወሎ ዞን ቡግና ወረዳ ዙሪያም በፈጸሙ ተደጋጋሚ የድሮን ጥቃት በዘመቻ አባናደው የተማረከውን የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙዬን ጨምሮ በርካታ ንጹሃኖች ሲሞቱ በርካቶች ላይ ደግሞ ከባድ ጉዳት አድርሷል። የብልጽግናው አገዛዝ ትናንት ህዳር 10 ቀን 2018 ዓ.ም በቡግና ወረዳ ቋሮ 2 ጊዜ፣ ቡርካካ 1 ጊዜ እንዲሁም ቡርካ 1 ጊዜ በአጠቃላይ ከምሽቱ 12 ሰዓት ከ40 እስከ 5 ሰዓት ተኩል ድረስ 4 ጊዜ የድሮን ጥቃት በመፈጸም በዘመቻ ደማሊ ወይም አባነር የተማረከውን ኮሎኔል ዘሪሁን ማሙዬን ጨምሮ ሌሎች 3 አብረውት የነበሩ ምርኮኞችና ያደሩበትን የቤት ባለቤቶች 2ቱን ጨምሮ በተጠቀሱ ቦታዎች ላይ በርካታ ንጹሃኖች ሲመቱ በርካቶች ደግሞ ቀላልና ከባድ ቁስለኛ
መደረጋቸው ተረጋግጧል። ቤትና ንብረት ላይም ከባድ ጉዳት እንዲሁም ውድመት ስለመድረሱም ተነግረዋል። ከዚህ ጋር ተያይዞ በዘመቻ አርበኛ ደማሊ ወይም አባናደው የተማረኩም በመቶዎች የሚቆጠሩ ያገዙ ብልጽግና ሰራዊቶች እጃችን ላይ ያሉ መሆኑ የሚታወቅ ሲሆን እነዚህ ምርኮኞችን ምግብና ውሃ የሚያቀርብላቸውና የሚመግባቸው ፋኖ የሕክምና አገልግሎትንም ሆነ ሌሎች ሰብአዊ አገልግሎቶች የሚሰጣቸው የአማራ ፋኖ መሆኑን ግንዛቤ ውስጥ በማስገባት በቀጣይም ተመሳሳይ የሆነ ያገዙ ብልጽግና ጥቃቶች ሊፈጸሙባቸው ስለሚችሉ ዓለም አቀፉ ማህበረሰብ እንዲያውቅልና በተለይ ደግሞ ቀይ መስቀል ምርኮኞችን እንዲረከበን ስንል በድጋሚ መልእክታችን እናስተላልፋለን ሲልም እዙ ይፋ አድርጓል። የተከበራችሁ ቤተሰቦች ለሰዓቱ የነበሩን መረጃዎች እነኝን ይመስሉ ነበር። በቀጣይ በሌሎች ዜናዎች እንዲሁም ጥቆማ እስከምንገናኝ በያላችሁበት የዓለም ጫፍ በሰላም ቆዩኝ።